ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ፋኖ በአምስት አቅጣጫ በፈጸመው የስቦ መምታት እርምጃ ማዕረግተኞችን ጨምሮ 100 የሚደርሱ የአገዛዙ ወታደሮችን ደምስሶ ድል ተቀዳጀም። የአማራን ሕዝብ በከባድ መሳሪያ ስለጨፈጨፈና ሴት ስለደፈረም የሜጀር ጀነራል ማዕረግነት በተሰጠው በዘውዱ ሰጣርጌ የተመራውና ከባባድ የጦር መሳሪያዎችን ጭምር ታጥቆ በአምስት አቅጣጫም ሰፊ ማጥቃት የከፈተ የብልጽግና መከላከያ ሰራዊት በምኒልክ ዕዝ አርበኞች በተዘረጋለት ወጥመድ ሰተት ብሎ ገብቶ ማጣፊያው አጥሮት የጥቃት ሱናሚ ወርዶበታል። በተጋድሎ 3 ብሬንና 45 ክላሽንኮቭ መሳሪያ እንዲሁም ከ5000 በላይ ልዩ ልዩ ተተኳሽ ተማርኳል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን አባቱ አርበኛ ክንዳለም ነው በጀነራል አሳምነው ጽጌ መሪነትና አስተባባሪነት የአማራን ህልውና ለማስከበር ከነሻለቃ አስቻለው ደሴም ከነሻለቃ ጥጋብ ተፈራ ከነሻለቃ የሸዋስ አሰፋም ከነሜጀር ጀነራል ከፍ ያለው ደሴና ሌሎች የአማራ ውድ ልጆች ጋር በመሆን በአጣዬ በኬሚሴም በመተከል ዘምቷል፣ ተዋግቷል፣ አዋግቷል። የሰኔ 15 ክስተትን ተከትሎ ለእስር ተዳርጓ አያሌ መከራና ስቃይ አልፎበታል። ከዛ መልስ አሁን በያዝነው የህልውና ትግል በደቡብ ጎንደር ግንባር ጦር አደራጅቶ በአማራ ህዝብ ላይ የተቃጣውን የዘር ማጥፋት ጦርነትን በመመከት ታሪክ በወርቅ ቀለሙ የከተባቸው አያሌ ጀብዶችን ፈጽሞ በ2016 ዓ.ም ከአንድ ልጁ ጋር በክብር መስዋዕትነትን ከፍሏል። ቀሪ አንድያ ልጁ ደግሞ የአባቱንና የወንድሙን እንዲሁም የሌሎች ታጋይ ሰማዕታት ራዕይን በማስቀጠል ጦር አደራጅቶ ላለፉት 3 ዓመታት ከደብረ ታቦር እስከ ጋይንት እስቴ ስማዳ ጥላትን ሲያርበረብር ከርሟል። የትግል ጓዶቹ ተናዳፊ አራት አይና ስናይፐር አባባይናም ክንደ ፈርጣማ ሲሉ ይገልጹታል። ይህ ጀግና ስለ አማራ ህዝብ ሲል ትናንት ክቡር መስዋዕትነትን ከፍሏል። ሙሉ የትግል ታሪኩን ወደ እናንተ እናደርሰዋለን። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ለዛሬ ሚያዝያ 14 2018 ዓ.ም እነዚህንና ሌሎች የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ፋኖ በአምስት አቅጣጫ በፈጸመው ስቦ የመምታት እርምጃ ማዕረግተኞችን ጨምሮ ከ100 በላይ ጥላትን ደምስሶ ድል ተቀዳጀም። የአማራን ህዝብ ለማጥፋት በአምስት አቅጣጫ አሰልፎ የመጣው የብልጽግና ወንበር አስጠባቂ ሰራዊት በወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር አርበኞች ብርቱ ክንዳቸውን አሳርፈውበት የጅብና የአሞራ ሲሳይ ሆኖ እንዲቀር አድርገውታል። በተጋድሎ 3 ብሬን 45 ክላሽንኮቭ መሳሪያ እንዲሁም ከ5000 በላይ ልዩ ልዩ ተተኳሾችን ማርከው ታጥቀዋል። ጀግኖቹም የአማራ ህዝብን በከባድ መሳሪያ ስለጨፈጨፈና ሴት ስለደፈረ እንዲሁም ንብረት ስላወደመ የሜጀር ጀነራል ማዕረግነት በተሰጠው በዘውዱ ሰጣርጌ የተመራው የጥፋት ኃይል በፋኖ ጦር ቀለበት ውስጥ ገብቶ ነው መራሩን የሽንፈት ጽዋ የተጋተው። የፋኖ ክፍለ ጦር እንዲሁም የሻለቃ አመራሮች በነደፉት እቅድ አገዛዙ ባጅባር በባዙራ በበረበር እንዲሁም በተንታና ዚያ መስመር አሰልፈውት የነበረው ኃይል ቀድሞ በተዘረጋለት ወጥመድ ዘው ብሎ ገብቶ የጥቃት ሱናሚ ወርዶበታል። ያሳምነው አናብስቶች በልበ ሙሉነት ጥላትን በመሳብ ፊልም በሚመስል ሁኔታ በእጅ ቦምብና በሳንጃ ጭምር በከፈቱት መብረቃዊ ጥቃት የጥላትን ሰራዊት አከርካሪውን ሰብረውታል። ከጀግኖቹ ክንድ የተረፈው ያገዛዙ ኃይል ሕይወቱን ለማትረፍ የጓዶቹን አስክሬን ሳያነሳ እግሬ አውጪ ብሎ ፈርጥጧል። በዚያው ወደ ውጊያ ማዕረግተኞችን ጨምሮ ከ100 በላይ የጠላት ኃይል ሲደመሰስና ሲቆስል 30 የሚሆኑት ደግሞ እጃቸውን ሰጥተዋል። የፋኖ ልዩ የጦር ብልሃት በታየበት በዚህ ተጋድሎ የሚከተሉት የጦር ግብዓቶች በፋኖ ተማርከዋል። 3 ብሬን 45 ክላሽንኮቭ መሳሪያ ከ2000 በላይ ድሽቃና ከ3000 በላይ ክላሽ ጥይቶች እንዲሁም ከ40 በላይ ወገብ ትጥቅ ከ30 በላይ የጠላት ወታደሮች ተማርከዋል። በፋኖ ክንድ ተረግጦ ከባድ ውርደትን የተከናነበው የአብይ አህመድ ሰራዊት ሽንፈቱን ለመወጣት ፊቱን ወደ ንጹሐን አርሶ አደሮች አዙሯል። በቢኤም 107 በጀነራል መርፍ በ4 የአየር መቃወሚያ በ82ና በ120 ሞርታር በመታገዝ የገበሬውን ቤትና ንብረት ሲደበድብ ውሏል። በዚህም የ3 አርሶ አደሮች መኖሪያ ቤት ተቃጥሏል። ይህ ድርጊት አገዛዙ የደረሰበትን የሞራል ውድቀትና አማራ ጠልነቱን ዳግም ያረጋገጠበት ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ስለ አማራ ህዝብ ሲል ክቡር መስዋዕትነትን ስለተቀበለው ስለ አርበኛ አንደበት ክንዳለም የተዘጋጀውን መሰናዶ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ።
የተከበራችሁ አድማጭ ተመልካቾቻችን ትናንት ሚያዝያ 13 2018 ዓ.ም በደቡብ ጎንደር ግንባር ክቡር መስዋዕትነትን ስለተቀበለ ስለ አንድ ጀግናን በሚመለከት የተሰጠን መግለጫ ወደ እናንተ የምናደርስ ይሆናል። ከአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር በጀግናውና ልበ ሙሉ ፋኖ ሻለቃ አንደበት ክንዳለም የክቡር መስዋዕትነትን አስመልክቶ የተሰጠ መግለጫ። አርበኛ አንደበት ክንዳለም በ1994 ዓ.ም ከአባቱ ሻለቃ ክንዳለም አለምነውና ከእናቱ ከወይዘሮ ተስፋነሽ አረጋ በጎንደር ጠቅላይ ግዛት ጋይንት አውራጃም ይትባሃ ገብርኤል ልዩ ስሙ አሳን የጎጥ ተወለደም። እንደ ማንኛውም አማራዊ ልጅ ያደገው አንደበት ክንዳለም እድሜው ለትምህርት እንደደረሰ ከአንደኛ እስከ 5ኛ ክፍል አቃቢ አንደኛ ደረጃ ትምህርት ቤት፣ ከ6ኛ እስከ 7ኛ ክፍል ዳሞት አንደኛ ደረጃ ትምህርት ቤት፣ 8ኛ ክፍል ይትባህ አንደኛ ደረጃ ትምህርት ቤት፣ 9ኛ ክፍል ንፋስ መውጫ ሁለተኛ ደረጃ ትምህርት ቤት ተምሯል። አንደበት ክንዳለም በአባቱና በአማራ ሕዝብ ላይ ስርዓቱ በሚያደርሰው ግፍና በደል ምክንያት ለሀገርና ለሕዝብ ካለው ፍቅር የተነሳ ነበር ትምህርቱን አቋርጦ ወደ ሀገር መከላከያ ተቋም 2013 ዓ.ም ተቀላቅሎ ሀገሩን ለማገልገል የወሰነው። ነገር ግን እንዳሰበው ያልሆነለት አንደበት ክንዳለም አገዛዙ በአማራ ሕዝብ ላይ እየሰራ ባለው ግፍ ተማሮ በአማራነት መደራጀትን መርጦ ወደ ተወለደበት ጋይንት ተመልሶ በአባቱ ጎን ሌላኛውን የትግል ጉዞ የጀመረ ነበልባል ነበረም። ከልጅነቱ ጀምሮ ትግልን አብሮት አድጓል። የልጅ አዋቂ ነው። ለእውነት የታገለ ለእውነት የተሰዋ ሌቦችን አብዝቶ የሚጠየፍ በጦሩ ተወዳጅ ለማህበረሰቡ አዛኝና የአባቱ ምትክ ነው ሲሉ የሚሳሱለት ሲበዛ ልበ ደንዳናና ተዋጊ ነበረም። አንደበት ክንዳለም ከልጅነቱ የአባቱን ፈለግ ተከትሎ አማራነትን ለማጥፋት መሃሉን ዳር ያደረገው የአብይ አህመድን ጨካኝና ዘረኛ ስርዓት ያለምንም የዕድሜ የጾታና የሃይማኖት ልዩነት በአማራነታቸው ብቻ ሲጨፈጨፉ ለተመለከተው አንደበት ክንዳለም የእግር እሳት ሆኖበታል። አባቱ ክንዳለም አለምነው በጀነራል አሳምነው ጽጌ መሪነት አስተባባሪነት አማራን ለማስከበር ከነሻለቃ አስቻለው ደሴ፣ ከነሻለቃ ጥጋብ ተፈራ፣ ከነሻለቃ የሸዋስ አሰፋ፣ ከነሜጀር ጀነራል ከፍ ያለው ደሴና ሌሎች የአማራ ውድ ልጆች ጋር በመሆን በአጣዬ በከሚሴ መተከል ዘምቷል፣ ተዋግቷል፣ አዋግቷል። በዚህም የአማራን ሞት መቀነስ የቻለ የህዝብ ባለውለታ ነበረም። የአንደበት አባትም ከኋላም ጭንብል አጥላቂ አማራዎች ባጎረስኩ ተነከስኩ የሆነበት ክንዳለም አለምነው የአማራ ህዝብ ልጅ የሆኑትን ሁሉ ማሳደድን የፖለቲካ ግቡ ያደረገው ብአዴንም አርበኛ ክንዳለም አለምነውን ወደ ጋይንት እስር ቤት እንዲገባ አደረገው። ጀግና የማይጠፋበት የጋይንት ምድር በነ ሜጀር ጀነራል ከፍ ያለው ደሴና በራሱ ልጅ አንደበት ክንዳለም ድንቅ ኦፕሬሽን ከእስር ቤት እንዲወጣ አድርገውት ወደ ጠነሰሰው የትግል ሜዳ እንዲመለስ አደረጉትም። ሻለቃ ክንዳለም አለምነው ከሌሎች ወንድሞቹ ጋር በመሆን ህወሓት ከአማራ ጋር የማወራረደው ሂሳብ አለኝ ብሎ በአማራ ህዝብ ላይ በከፈተው ጦርነት እብናት፣ ዳውንት፣ ወገል ጤና፣ ጋሸና፣ አበርገለም፣ ጥራሪ ወንዝ ከወንድሞቹ ከነ ዘማች ሞላ ከነ ሜጀር ጀነራል ከፍ ያለው ደሴ ከነ ሜጀር ጀነራል ባንታባተ ከነ ራስ አርበኛ ደረጀ በላይና በርካታ የአማራ ህዝብ ውድ ልጆች ጋር ተሰልፎ እየተዋጋም ያዋጋ ጀግና ነበረም። በህወሓት ውጊያ ሻለቃ ክንዳለም አለምነው በውድ ወንድሙና የትግል አጋሩ ስሜ ሰየማትን አስቻለው ደሴ ሻለቃ በመመስረት አያሌ ጀብዱ ሰርቶበታል። ሻለቃ ክንዳለም አለምነው ከህወሓት ውጊያ መልስ ሻለቃዋን ወደ ብርጌድ በማሳደግ ሻለቃ አስቻለው ደሴ ብርጌድን ከሌላኛው የትግል ጓዱ የአፍሪካ ህብረቱ ሰላም አስከባሪ ኮከብ የወታደራዊ ሳይንስ ሊቁ ኮሎኔል ታደሰ ሸቴ ጋር በመሆን ጠንካራ መዋቅር ሲፈጥር አንደበት አብሮ በመስራት ነበረም። ኤሳውና ያዕቆብ በአንድ ማህፀን ጀምሮ ሲገፋፉ እንደነበረውና በኋላም ኤሳው ብኩርናውን በምስር ወጥ እንደሸጠ ሁሉ አርበኛ ክንዳለም አለምነው ከልጆቹ ጊዜ ወርቅ ክንዳለምና አንደበት ክንዳለም ጋር ለአማራ ህዝብ ክብር ሲዋደቅ ከብልጽግናና ድርጎ ጠባቂ ባንዳዎች አርበኞቹን አስከበቧቸው። ከፍተኛ ኃይል ይዞ ከከበባቸው የጥላት ኃይል ጋር ብርቱ ትንቅንቅ ሲያደርጉ የዋሉት አባት ሻለቃ ክንዳለም አለምነውና ታናሽ ልጁ አርበኛ ጊዜ ወርቅ ክንዳለም በጀግንነት ወደቁም። ዕለቱም የካቲት 1 2016 ዓ.ም ነበረም። መከራ ያበረታው ጀብድም መጽናኛው የሆነው ጀግናውና ልበ ደንዳናው አንደበት ክንዳለም ደግሞ በጀግንነት ምሽጎችን ሰባብረው የወንድሙንና የአባቱን ጥላቶች ረፍርፎ በጀግንነት ከበባውን ሰብሮ ወጣም። አባቱ ሻለቃ ክንዳለም አለምነው ከተሰዋ በኋላ ራሱን ለማጽናናትና የአባቱን ራዕይ ለማስቀጠል ኃይል የማሰባሰብ ስራ እየሰራ ባለበት ሰዓት በአገዛዙ ገዳይ ቡድን እጅ ስር በመውደቁ እንዲረሸን በወረደበት ትዕዛዝ መሰረት እስር ቤት ገባም። መከራ ያልበገረው አንደበት ግን ስራውን አልፈታም ነበርም። እስር ቤት እያለም የጠላትን ቁመና ሲገመግምና የአባቱን ትግል ስለሚያስቀጥልበት የትግል መስመር እቅድ ያወጣ ነበርም። በዚህ እስር ቤት ቆይታው ልክ እንደ አባቱ ምትክ የሚያየውና ከአባቱ ጎን ተሰልፎ ዋጋ የከፈለው ሻለቃ መንግስት እስር ቤት ካለው አንደበት ክንዳለም ጋር በመመካከር ጦር ሰብስቦ
በወንድሙ ስም በሻለቃ ክንዳለም አለምነው ስም ክንዳለም ሻለቃ ብሎ መስርቶ ያዋጋ ነበረም። አንደበት መከራንና ስቃይን ገና ከልጅነት ተለማምዶት የገባበትን እስር ቤት በመስበር ወደ ትግል ሜዳው ሲመለስ በአባቱ ስም የተሰየመችውን ሻለቃ እንዲመራ በኃላፊነት ይመራት የነበረው አጎቱ ሻለቃ መንግስት አለምነው ኃላፊነቱን እንዲረከበውና የአባቱን አደራ እንዲወጣ ሲያስረክበው በልበ ሙሉነት ስለሚያምንበት ነበረም። ጀግናው አንደበት ክንዳለም የአባቱ ልጅ ነውና በገባበት አውደ ውጊያ ሁሉ ምርኮ በጥላት ላይ አያሌ ጀብዶችን ተቀዳጅተው መውጣት የቀን ተቀን ስራው ሆነም። አንደበት በአባቱ ስም የተሰየመችው ሻለቃን ይዞ የአንበሳው ጋይንት ክፍለ ጦር ሲመሰረት ከፍተኛ ተሳትፎ አድርጓል። አንደበት በትግል ጠላፊዎች ከትግሉ ራሱን እንዲያገል ከትግል እንዲወጣ ያልሞከሩት ሴራም ክፋትም አልነበረም። አባቴ ወንድሜና ሌሎች የትግል ጓዶችና አጋሮቼ ለአማራነት ሲሉ አንድያ ነፍሳቸው ለሰጡለት ትግል እስከ መጨረሻው ታምኜ ዘልቃለሁ ሲልም አሳፍሯቸው የትግል ጠላፊዎችን ሸኝቶ አንበሳው ጋይንት ክፍለ ጦርን በመሪነት ተረክቦ በርካታ ወደ ውጊያዎችን አድርጓል። ላለፉት 3 ዓመታት ከደብረ ታቦር እስከ ጋይንት እስቴ ስማዳ የቀጠናው ተናዳፊ አራት አይና ስናይፐር አባባይ ክንደ ፈርጣማ የዓላማ ሰውና አደራ አስቀጣይ ጀግና ፋኖ ነበረም። አርበኛ አንደበት ምንም እንኳን አንደበት ይባል እንጂ አንደበቱ ግን ሲበዛ ቁጥብ ነው። አንደበቱ ክፉ ቃል የማይወጣ ጀግና የተግባር ሰው ትንሹ ገብርዬ ነበረም። ትላንት ሚያዝያ 13 2018 ዓ.ም የክብር መስዋዕትነትን የተቀበለው ይኸው ጀግና ከአባቱ ጀግንነትና ታማኝነት የወረሰው ባላደሩ አርበኛ አንደበት ክንዳለም ይህ ነበረም። ድምፃዊ ፋሲል ደሞዝ ጋይንት ላይ ተወልደህ የፈራህ እንደሆን ወገራ ተወልደህ የፈራህ እንደሆን እናቱን ጠይቋት ሽል ቀይራ እንዳይሆን ሲል የተቀኘው ለነዚህ አይነቱ ጀግንነትን በደም ከቤተሰቡ የወረሰው አንደበት ክንዳለምን የመሰለውን ጀግና ለመግለጽ ነው። ከአባቱ ጀግንነትና ታማኝነትን የወረሰው አርበኛ ክንዳለም ትላንት የክብር መስዋዕትነትን የተቀበለው እንዴት ነው የሚለውን ሂደቱን ባጭሩን እናደርሳችሁም። ከቀኖች ሁሉ የተለየ መጥፎና ልዩ መልካም የሚባል ቀን ባይኖርም ልክ የካቲት 1 2016 ዓ.ም አባቱና ወንድሙ እንዳረፉበት ሁሉ ወይም እንደ ሚያዝያ 3 ቀን 2017 ዓ.ም አርበኛ ከፍ ያለው ደሴ እንዳረፈበት ወይንም እንደ ኮሎኔል ታደሰ ሸቴ፣ ጋሽ ስመኘው መብራቱ፣ ሜጀር ጀነራል ባንታ ባተ፣ አርበኛ ምረታ ሳየንና እልፍ ጀግኖችን እንደተነጠቅንባቸው ዕለት ሁሉ የትላንቱ ዕለትም የቀን ጎዶሎ ልትባልም የምትችል ናትም። ትላንት ሚያዝያ 13 2018 ዓ.ም ከንፋስ መውጫ ከተማ ወደ ሳሌ እንቅስቃሴ ያደረገው የጠላት ኃይል ጀግናው ክፍለ ጦርን ይዞ አይቀጡ ቅጣት ይቀጣው ጀመረም። በዚህ ምትክ በከፍተኛ ሁኔታ የተደናገጠው የፈረሰው የጠላት ሰራዊት ሳሌ ላይ ከፊት ለፊቱ ያገኘው ንጹሃን ሁሉ እየረሸነ ወደ ንፋስ መውጫ ይፈረጥጥ ነበረም። ምሽግ ሰባሪውን የፋኖ ሰራዊት ደግሞ በቀጥታ ሲመራ የነበረው ልበ ደንዳናው አርበኛ አንደበት ክንዳለም ነበረም። ቀደም ሲል እንደገለጽነው ምርኮ የግሉ ነው። በትናንቱ ውጊያም ኦራል ሙሉ ሎጂስቲክን ጨምሮ በርካታ ኃይል ተተኳሽ መሳሪያና ሎጂስቲኩን በመማረክ የብልጽግናን ጨካኝ ሰራዊት እርቃኑን ማስቀረት ችሎ ነበረም። ልበ ሙሉ አንደበት በለመዱ አልበገር ባይነት ወደፊት እንጂ ወደ ኋላ የማያውቀው ለአጃቢዎቹም ይሁን አብረውት ላሉት ጓዶች ተመለስ ብሎ የሚመለስ ተዋጊ አልነበረም። ሲበዛ ትንታግ የጥላት ራስ ምታት ነበረም። ታዲያ ጥላት ነቅሎ በሚፈረጠጥበት ቅጽበት የቀን ጎደሎ ነውና ከጥላት በተተኮሰች ጥይት ሳሌ ላይ ሚያዝያ 13 2018 ዓ.ም በተወለደ በ24 ዓመቱ በጀግንነት የአባቶቹን ቃል አክብሮ ተሰውቷል። ጀግና ይሞታል፣ ትግል ይቀጥላል። የአባቱና የወንድሞቹ ትግልም ታምኖ አያሌ ጀብዶችን ፈጽሞ ለአማራ ሕዝብ ክብርና ህልውና ሲል አንድያ ነፍሱን የሰጠው የጀግናውን ራዕይና ዓላማ እኛም እናስቀጥላለን ብሏል። ኮሩም ጀግና ሞቱ የጀግንነት ነው። ትግልህን እንጠብቃለን፣ ቃልህንም እናከብራለን፣ ነፍስህን በአጸደ ገነት ያሳርፋት ሲልም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር በወጣው የሐዘን መግለጫ ገልጿል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 14 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩም።